እንዴት ነህ? ሚሽናችንን ጀመረና ጨርሰናል ምናምን ነገር አትበል። ለሮዛ ምን ጠብ ያለላት ነገር አለ? እኔ እኮ ነኝ የነበርኩትን ባል የጠቆምኳችሁ። የአንተ ወዳጆች ግን እኔ በጨመርኩት ጨዋታ እኔን ከጨዋታ ውጭ አድርጋችሁ እናንተ በምትፈልጉት መንገዱን ጨረሳችሁት አይደል? እኔን እኮ እንደ ተላላኪ ነበር የተጠቀማችሁኝ። ድልድያችሁ ነው ያደረጋችሁኝ። እንግሊዝ አይደለም ለምን እንጦሮጦስ አይገባም። እኔ ምንም ያገባኝ ነገር የለም። እሺ አዎ ይኸውልህ ወዳጆች ምን ያህል አቅም እንዳላችሁ አውቃለሁ። ስለዚህ እኔን ከዚህ ጨዋታ ውስጥ አውጡኝ። እሺ ሲጀመር ለእኔ የምታስቡ ቢሆን ኑሮ ሔዋን በስሜ እስከምታድሩልኝ ትጠብቁ ነበር። እናንተ ግን ለእኔ ምንም ስላላሰባችሁ ነው በባዶ እጄ እንድቀር ያደረጋችሁ። ኦ በቃ ከዚህ በላይ ምንም ነገር መስማት አልፈልግም። እዚሁ ጠብቂኝ። እሺ ዴቭ ድምፅሽን መስማት አለ እና እኔን ልሽ ከዚህ በላይ ልታገስሽ አልችልም። እስከ ዛሬ የምታገስኩሽ ለህሊኔ እረፍት ለመስጠት ስል ነው። ገባሽ? ግን ምህረት ለማይገባ ሰው ነበር። ቆይ እማዬ ለምን በእኔና በአንተ የግል ጉዳዮች ታስገባታለህ? ልጃቸው እኮ ነሽ። ፈለጉትም አልፈለጉትም እዚህ ጉዳይ ውስጥ እጃቸው መክተታቸው አይቀርም። ግን እኮ እማዬ በጣም ትወድሃለች። እኔ ብቻዬን ነበርኩ፣ አሁንም ብቻዬን ነው። ማርጀት ብቻ ደግሞ በቂ አይደለም እኮ። እናት ቢሆኑ እኔንም እንደ ልጃቸው ያዩኝ ነበር። እሷ እኮ ከኔ ለይታ አታይክም። ለዛ ነው አንቺ እኔ ጎጂኝ በነበረ ሰዓት የአንበሳውን ድርሻ ያዙት። ሮዛ ይቅር እላለሁ እንጂ የደረሰብኝንም ያደረስኩትንም ነገር አልረሳም። እና ታዲያ ይሄ ሁሉ ቂም ከያዝክ ለምን አሳከምካት ታዲያ? ይኸውልሽ ራሴን በአንቺ ጫማ ውስጥ ስላደረኩት እኔ እያለሁ እናትሽ ሕክምናውን አታ እንድትሞት ስላልፈለግኩ ነው ሙሉ ወጪውን የሸፈንኩት። ገባሽ? እኔ ሮዛ ነኝ። ማንም ክብሬን ዝቅ አድርጎ ውሻ አድርጎ ላቤን ጠብ አድርጌ ካቀናውበት ቤት ሊያባረረኝ አይችልም። እሺ እኔ ግን አድርጌዋለሁ። እዚህ አይደለም ፈቃድሽ አንዳንድ በስማችን የተመዘገቡ ንብረቶችን ግማሹን ለእርዳታ ድርጅት ግማሹን ደግሞ ለምትፈልጊው አዞራሽዋል። እኔ አንድ በስተመጨረሻም ሮዛ ከቤት መውጣቷን አይተናል። ሮዛ በጣም ከባድ ፈተና ውስጥ ነች። አሁን ላይ አጣብቂኝ ላይ ቆማለች። የትኛውን መምረጥ እንዳለባት እንኳን ፈጽሞ ባላወቀችው ቅስፈት ነበረ ነገሮቹ በደቂቃ ውስጥ የተለዋወጡት። በባለፈው ክፍል እንዳየነው ሔዋንን ንብረቷንና ቤቷን በስሟ ካዞረች በኋላ ከዚህ ሀገር ደግሞ አደንዛዥ ዕፅ ይዛ እንድትወጣ ከሀገር ለማስደረግ ፕሮሰስ አስጀምራት ነበር። ይህ ሁሉ የሮዛ ሴራ መሆኑን እስካሁን ድረስ ለማንም ግልጽ አይሆንም ነበር። ዛሬ ግን በገዛ ስልኳ የምታወራውን ነገር ሁሉ ዴቭ ሁሉንም ነገር ከበር ነበርና እያንዳንዱ ነገር ሰምቷታል። ዴቭ አልጠበቀውም። በማይመጣበት መጣበታለች። ብዙ ህይወቱን በጥብጣለች አድርጋለች። ብዙ ችግሮችን ፈጥራለች። የዛሬው ግን የሚታለፍ አይደለምና በሔዋን ስለመጣችበት ሻንጣዋን አዘጋጅቶ ከበር እንድጠብቀው አድርጎ ሰዷታል ማለት ነው። ይሄ ሁሉ ትንሽ እንኳን ሳንቲም እንደሌላትና እንዲሁም ደግሞ እናቷ ከሕክምና ከወጡ በኋላ ምንም አይነት እርዳታ እንኳን የሚያገኙበት ሁኔታ እንደሌላቸው ማረፊያም እንደሌላቸው እየተናገረች ነበር። ሮዛ ይሄን ሁሉ ሳይኖራት ነበረ እጅግ በጣም ብዙ ምትንጣጣኝ ነበረች። አሁን ላይ ምን ይወጣት ይሆን? እናቷስ በየትኛው አቅማቸው የትኛው ቦታ እንዲሁም ደግሞ ልጃቸው ግም ይበሉ ብላ የምትል ልጅ እያለቻቸው ከማን ጋር ሊኖሩ ይችላሉ? ህይወት ፈተናዋን ከዚህ ጀምሮ ትጀምራለች ማለት ነው። ሮዛ ከባድ ችግሮችን ከዚህ ቀን ጀምራ ማሳለፍ እንደምትጀምር ዴቭም ነግሯታል። አሁን ላይ የገጠማት ፈተና ሻንጣዋን ይዛን በምትሄድበት ወቅት እነዛን 2-3 ፍሬ ልብሶቿንና ሞባይሏን በሌቦች ተነጥቃለች ማለት ነው። ሌቦች ደግሞ አንዱ ሞባይሏን ሲቀምቶ ሲሮጥ እሱን ሞባይሉን ለማስተው ስትከተል ሻንጣዋን ትታ ስለነበረ ሻንጣዋን ደግሞ ስትመለስ ሌላኛው ሌባ ደግሞ ሻንጣዋን አንስቶታል። በጣም የሚገርመው ትልቅና ከባዱ ፈተና ነው ለሮዛ። አሁን ፈተናዋ አንድ ብላ ጀምራለች። ከዚህ በኋላ ማን ያስጥላት ይሆን? በማንስ ትሸሸግ ይሆን? ሔዋን እንግዲህ ብዙዎቻችን ተጨንቀንላት እንዲሁም ደግሞ በጣም የእሷ ሁኔታ እያሳሰበን ነበረ። ሙሉ ቤተሰቡን ሲያስጨንቅ የነበረ ጉዳይ ነው። አሁን
ወደ ቤት ተመልሳለች። የሆነውን ነገር ሁላቸውም ማመን አቅቷቸዋል። ምክንያቱም ደግሞ ሮዛ ያደረገችባት ነገር በዛ ሚስጥር መሰረት ወደ ሀገር እንድትወጣና ከሀገርም ስትወጣ ይዛላቸው የምትሄደውን እቃ በአስቸኳይ ለፈረንጆች ማስረከብ እንዳለባት ያንነውና ልጇን ከሚገሉባት ይህን ነገር ለማድረግና ራሷን ከዚህ ነገር መሸሸግ እንዳለባት አስባበት አምናበት ነበር ከዚህ የወጣችው። ግን ደግሞ ነገሩ እንደጠበቀችው አልሆነምና ዛሬ እንዴት ልትመለስ ቻለች? የሮዛ ሴራ ቢጋለጥም ሔዋን እንዴት ተመለሰች የሚለው የሁላቸውም እንቆቅልሽ ነው። ሁላቸውንም አስደንግጧቸዋል። ዴቭ እንግዲህ እንደምናውቀው በጣም ሩህሩህና መልካም ቢሆንም ግን ደግሞ አሁን ላይ ያላየውን ልጁን መናፈቅ ጀምሯል። ሔዋን በነገረችው መሰረት በአንዴው ነበር ያመናት። ምክንያቱም የልጅነት ፍቅሩ እንዲሁም ደግሞ በጣም ለብዙ ዓመት ሲጠብቃት የነበረችዋ አንድ የእሱ የሆነችዋ ንግስት ዛሬ ላይ ልጅ እንዳለው ስትነግረው ምንም ሳያንገራግር ነበር አምኖ የተቀበለ። ከየት መጣ፣ እንዴት፣ ከማን የሚለውን ጥያቄ አልጠየቃትም ነበረ። ቀጥታ ነበር ያመናት። ይሄን መስዋዕት የከፈለችው ለኔ ብላ ነው። አንድ እንኳን ልረዳት አለመቻሌ ምን አይነት ሰው ነው እያለ ራሱን እየወቀሰ ነበረ። በዚህ በመካከላቸው ላይ አንድ ሰው አለ፣ የሔዋን አፍቃሪ ሆነው እንግዲህ ባንቴሮን እንደምናውቀው ብዙ ነገሮችን አሳልፎ ከብዙ የወንጀል ታሪኮች እንዲሁም ደግሞ እስር ቤት ቤቱን አድርጎ የሚኖር የነበረ ሲሆን አሁን ላይ ጥሩ ስራ፣ ጥሩ ስነ ምግባር፣ ጥሩ ባህሪና ጥሩ ነገሮችን ለሰው አዛኝ፣ ቅን፣ መልካም ሰው እንዲሆን ያደረገው ዴቭ እንደሆነና ከዴቭ ቤት ከመጣ ጊዜ ጀምሮ በጣም መልካም ነገሮችን እያደረገ እስካሁን አለ። በነገራችን ላይ ባንቴሮን እዚህ ቤት ሲገባ ሉሊትን እንዲያበላሻትና እንዲሁም ደግሞ ሉሊት ከዚህ ቤት እንድትወጣልኝ በማለት ሰበብ ሮዛ ነበረች ያክስቴ ልጅ ነው ብላ የገዛ የመጀመሪያ ጓደኛዋን ወደ ቤት እንዲገባ ያደረገችው። ዴቭም ምንም ሳያንገራግር ያክስቷ ልጅ ከሆነ ብሎ በደንብ አድርጎ ተቀብሎት ለረጅም ጊዜያት አብሯቸው ሲኖር ነበረ። በዚህ መካከል ላይ ሉሊትን ብዙ ነገር ለማስደረግ ስትጥር ብትቆይም ከሀገር ለማስወጣት እንዲሁም ደግሞ በእሷን ለማስደፈር ብዙ ነገሮችን ለማስገደል ሁሉ ስትሞክር ብትቆይም ሮዛ አልተሳካላትም። አንዱም አሁን ይሄው ሉሊት ጎበዝ ተማሪና የደረጃ ተማሪ ሆና አሁንም ትቀጥላለች፣ እየቀጠለችም ነው። የሮዛ ዕጣ ፈንታ ከባዱ ውሳኔ ከቤት መውጣት ነበር። ይሄን ቀን ትጠራው ነበረ፣ ይህን ቀን እንደሚመጣም ታስብ ነበረ ትላለች ሉሊት። ምክንያቱም ሉሊት ይህን ያለችበት ምክንያት ሮዛ ከዚህ ቤት ወጣች ምንም ተስፋና ምንም ህይወት እንደሌላት አድርጋ ነው የምታስበው። የመጣውን ሰው ሁሉ ምታኮርፍ፣ ምትገላመጠው ቤቱን፣ ንብረቱን እንዲሁም ደግሞ የእሷን የሆነ ነገር የሚቀሟት ስለሚመስላት ነበረ። ይህንን ቀን አጥብቃ ትፈራው ነበር። ይሄ ቀን መጣ። ግን ደግሞ ይሄን ምክንያት የመጣው በእኔ እንዳይሆን ብላ ሉሊት አሁን ስጋት ላይ ትገኛለች። ባንቴሮንም እንዲህ ይሄንን ስጋትሽን እንድትቀንሽ እንዲሆንሽ፣ ምክንያቱም አንቺ ምንም ያደረግሻት ነገር የለም፣ እንደ ማንኛውም ማህበረሰብ እኛም እየኖርን ነው። ግን ደግሞ ይሄ ነገር የሆነው በራሷ ጥፋትና በራሷ ድርጊት ነው በማለት ነገሮችን ወደ ሮዛ እያደረገ ይገኛል። አሁን ላይ ሉሊትና እንዲሁም ደግሞ የባንቴሮን አቀራረብ ለየት ያለ መልክ እየያዘ መጥቷል። ከዚህ ቀደም እንደምናስታውሰው ባንቴሮን በተቀመጠበት ቦታ ላይ ብዙ ስታወራው ውለታውን እንዴት እንደመክፈል እንዳለባት እየነገረችው ብዙ ነገሮችን ስትሳወሩ ከቆዩ በኋላ ጉንጩን ጥብቅ አርጋ ስማው ስትሄድ ግራ ተጋብቶ ነበረ። ምንን አስመልክቶ ሳመችኝ በሚለው ጉንጩን እየዳበሰ ለረዘም ላለ ሰዓት በአትኩሮት ለመመልከት ቢሞክርም እሷ ግን ከሳመች በኋላ ተነስታ መሄዷ ግራ ጋብቶት ሰምቶ ነበር። አሁን ላይ ከሉሊት ላይ የሚታየው እስትንፋሷ ሌላ ነው። አሁን የምትመለከትበት መንገድ ሌላ ሆኗል። ምክንያቱም ባንቴሮን የሚያየው ሌላ ሴት ቢሆንም እሷ የምትመለከተው ባንቴሮን ላይ ይሆናል። አሁን ድባቡ ወደ ሌላ እያመለከተ ይገኛል ማለት ነው። እናንተም የጠረጠራችሁትን ካለ በኮሜንት ላይ ጻፉልኝ። ምክንያቱም እነሱ ሁለታቸው ወደ ሌላ ዓለም ውስጥ የሚገቡ ይመስላሉ። ሔዋን ከስደቷ ተመልሳለች። እንግዲህ ሄድ መለስ ያደረጋትን ጉዳይ በቀጣዩ ሳምንት በቀጣዩ ቪዲዮ የምናመጣላችሁ ይሆናል። እንዴት ተመለሰች፣ እንዴት ተሳመለጠች፣ ከኤርፖርት እንዴት ምንም ሳትደረግ
ምንም አይነት ችግርና ፈተና ሳይደርስባት እንዴት ልትመለስ ቻለች የሚለውንም አብረን አብራርተን ይዘንላችሁ እንመጣለን ማለት ነው። ውድና የተከበራችሁ አብራችሁን ስለቆያችሁ እያመሰገንን የዴቭ እና እንዲሁም የሮዛስ ግንኙነት ወዴት ያመራ ይሆን?